ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ሳምንታዊ የአማራ እይታን ይዘን ቀርበናል በዚህ በራስ ስቱዲዮ። ዶክተር ተስፋዬ አቶ ያሱ እንዴት ናችሁ? ደህና ናችሁ ወይ? ደህና እግዚአብሔር ይመስገን። እንግዲህ አድማጭ ተመልካቾቻችን ዛሬ የምናደርገውን ውይይት እንጀምራለን። እንደው አጠቃላይ ነገር ለመስጠት ያህል የሚዲያችን መሪ ቃል እንደምታውቁት እህሉን ከግርዱ ነው። እንግዲህ የእንግሊዘኛው ቃል ሲግናል አባብ ኖይዝ ብለነዋል ከትርጉሙ አንፃር። እንግዲህ ይሄ ዛሬ የምናየው ጉዳይ የምንመረምራቸው ጉዳይ ዋናው የአማራ የህልውና ትግል ነው። በዛ ውስጥ ሁለት አበይት ጉዳዮች ይኖሩናል። ርዕሳችን ላይ እንደምናየው ከጭጋጉ ባሻገር ይላል እና ከጭጋጉ ባሻገር ሆነን የምናያቸው ሁለት ክፍሎች ያሉት ጉዳይ አለን ዛሬ። እነዚህ ሁለት ክፍሎች ይሄን ይመስላሉ። አንደኛው የአስተሳሰብ ግልጽነት ነው። ሁለተኛው ደግሞ የህልውና ትግልና ፖለቲካ በሚል ዝርዝር ጉዳዮችን እናያለን እና በድጋሚ እንኳን በሰላም ወደ ሚዲያችን መጣችሁ እንላለን። እንግዲህ እስኪ ከዶክተር ተስፋዬ ልጀምር። የመጀመሪያውን ጥያቄ በዚህ በአስተሳሰብ ግልጽነት ማንነት ወይም የሐሳብ ግልጽነትና ማንነት ማለት እንችላለን። እንግዲህ የአስተሳሰብ ግልጽነት ሲባል ራሱ ቃሉ ከግልጽነት ቃል ትርጉም ይጀምራልና የግልጽነት ትርጉም በእርግጥ ከዚህ ከህልውና ትግሉ ጋር አያይዘን ነው የምናየው፣ ግን በመጠኑም ቢሆን እሱንም ዳሰስ ማድረግ ይቻላል። ግን በጦርነትና በፖለቲካ ቀውስ ውስጥ የአስተሳሰብ ግልጽነት የምንለው ከትንታኔያዊ ዕውቀት ባለፈ ለትግሉ ድል ያለው ተግባራዊ አስፈላጊነት ምንድነው ነው የመጀመሪያው ጥያቄና እስኪ ዶክተር ተስፋዬ ጀምርልን ይሄን ውይይት። እንግዲህ የፖለቲካ አስተሳሰብ ግልጽነት የሚለው እንግዲህ ይሄ ብዙ ሰው ያነሳዋል። ይህን ጉዳይ ሐሳብ ማጥራት ወሳኝ ነው ለትግሉ የሚባል ነገር እርግጠኛ ነኝ ሰምታችሁ ብዙ ጊዜ እንሰማለን። ግን ግልጽነት በነገራችን ላይ እንግዲህ በዝቅተኛ ትርጉሙ ለምሳሌ ከብዥታ የጸዳ እንግዲህ ማለት እንደማለት ነው። ግልጽ ነው ስትል የተምታታ ወይም ተቃርኖ ያለው የአእምሮ ውጤት ሳይሆን ይሄ ያለምንም ችግር መረዳት የሚችል ማለት ነው። ግልጽ የሆነ ማለት እንደማለት ነው። እና ጥራት የሚለው ደግሞ ይሄ ያልደፈረሰ እንደማለት ነው። ጥራት ግን ሰፋ አድርገን ስናየው ግልጽነት እንደ ወይም ጥራት እንደ ይሄ የፈረንጆቹ ኳሊቲ የሚሉት የአስተሳሰቡ ደረጃ ከፍ ዝቅ ሊል የሚችል ዝም ብሎ ተራ ርዕዮታዊ ቀኖና ምናምን ብቻ ሳይሆን በጥሞና የታሰበና የተብላላ እንግዲህ አስተሳሰብ እሱ ብለን ልናየው እንችላለን። አስተሳሰብ እንግዲህ በድፍኑ ስንል በእኔ ግምት እናንተ ሌላ ሀሳብ ካላችሁ መስማት እፈልጋለሁ። ምንድነው የሚጠቀልለው? አንደኛ ነገር ጽንሳዊ ሀሳብን ይይዛል። ይሄ ጽንሳዊ ሀሳብ የምለው ከተራ አስተሳሰብ ይሄ የዕለት ተዕለት ኑሯችን የምናስበው ነገር እቅድ የምናወጣው የምናስበው እሱ ሀሳብ ነው። ግን በፖለቲካው ትግል አስተሳሰብ ስንል ትንሽ ራዕይን ይይዛል፣ እምነትን፣ ትንተናን፣ ትችትን እነዚህን ሁሉ ያካትታል። እና ሀሳብ ዝም ብሎ በንጹሁ የአእምሮ ውጤት ይሄ ተጨባጭ የትንተና እና የቲዮሪ ልበለው የዛ ውጤት ብቻ ሳይሆን ከሌሎች የአእምሮ ውጤቶች ጋር አንዳንድ ጊዜ ይደራረባል፣ ይገናኛል። ለምሳሌ ከእምነት ጋር ከስሜት ጋር አለ አይደል? እና ይሄ ችግር አይደለም። ያው ብቻ ሀሳብ አልጠራም ልትል አትችልም። ምክንያቱም በተፈጥሮ እንግዲህ አስተሳሰብ ብዙ ምን ልበል ጎኖች አሉት። በንጹህ ሀሳብ ብቻ ላይሆን ይችላል። እንግዲህ ትንሽ እንዲገባን በደንብ እንግዲህ ሀሳብ በረቂቁ በፍልስፍና መስክ ስታየው እዛ ላይ ጥራት ሲባል በጣም ውስብስብ የሆኑ ሀሳቦችን ወይም መርሆችን ወይም እሴቶችን እነሱን እንግዲህ ተንትኖ ማስረዳት ብትናርጎ ማሳየት ጥራት ሊሆን ይችላል። ግን የኛ በትግል ጉዳይ ላይ ስለምናተኩር
የፍልስፍናው ይሄ በረቂቁ ቲዮሪ ምናምን ሳይሆን በኢትዮጵያ አስተሳሰብ በኢትዮጵያ ብሔራዊ እና ፖለቲካዊ ጉዳዮች አገባቡ የአስተሳሰብ አለ አይደለም ግንኙነቱ መጥፎም ጥሩም ሊሆን ይችላል። እዛ ላይ ነው እንግዲህ ወሳኙ ነገር እዚህ ላይ ነው ያለው እና በኢትዮጵያ ጉዳዮች አገባቡ የሐሳብ ጥራት ወይም ግልጽነት እንግዲህ ሐሳብ በአገባቡ የሚሰራው በንጹህ እንዳልኩት በንጹህ ሐሳብነቱ ሳይሆን ከሌሎች የአእምሮ ይዘቶች እንዳልኩት ነው እና ለምሳሌ አገር ወዳድነት ስሜት አለን አይደለም ያ አስተሳሰባችንን ካስተሳሰባችን የጸዳ ወይም በጣም የተገለለ ወይም የተቃረነ ሳይሆን አብሮ ሊሰራ የሚችል ነው ከስሜት ጋር እንደማለት ነው። ለምሳሌ ይሄ አለ። ከዛ ደግሞ ፖለቲካ አስተሳሰብ በጎም መጥፎም ጎን ሊኖረው ይችላል። ይሄን መቼም ግልጽ ማድረግ አለብን። ዝም ብሎ ምንድነው የምለዋለኝ ይሄ ለሰው ልጅ የፖለቲካ አስተሳሰብ መልካም አገልጋይ የፈረንጆች ሰርቫንት የሚሉት አገልጋይ ሊሆን ይችላል፣ ሰርብ ሊያደርግ ይችላል። በሌላ ጎኑ ደግሞ በጣም ክፉ አገር አተራማሽ እና የበላይ ጌታ ጨቋኝ ጌታ ሊሆን ይችላል። ፖለቲካ አስተሳሰብ ፖለቲካ አስተሳሰብ ራሱ በአብዮት ዘመን እንዳየነው እንደ ሐሳብ ራሱ ጨቋኝ ሐሳብ ነው። ይሄ ሁሉንም አጥፍቶ ራሱን ብቻ የሚያነግስ አለ አይደለም። ይሄ ማርክሲዝም፣ ሌኒኒዝም፣ ስታሊኒዝም የተባለው እንደዛ ሁሉ አለው ማለት ነው የዛ አይነት እና ይሄ ያለ በተጨማሪ ደግሞ አንድ ሌላ ነገር የምጨምረው ሐሳብ ወይም አስተሳሰብ እንደ ጂፒኤስ ወይም ደግሞ አለ አይደል ጂፒኤስ የሚባለው ነገር በቀጥታ ወይም ቃል በቃል በቀጥታ የትግል አቅጣጫዎች የሚሰጠን አይደለም። የትግል አቅጣጫ ወይም የሚመራን ሳይሆን ሐሳብ ራሱ አስተሳሰብ የፖለቲካ አስተሳሰብ ከኛ ንቁ አስተዋይ እና ጠያቂ አቀባበልና አያያዝ ይፈልጋል። ዝም ብሎ እንደተሰጠ ምን ወስዶ አይደለም። ለምሳሌ አንድ ፓርቲ ተነስቶ ወይ አንድ ንቅናቄ ተነስቶ ሐሳብ ሲሰጥ ያን ሐሳብ ቃል በቃል እንደተገለጸ እንይዘዋለን እንጨብጠዋለን ማለት አይደለም። ምክንያቱም የሐሳብ ከቃል እንግዲህ ሐሳብንና የሐሳብ ይዘትንና ሐሳብን የሚገልጡ ቃላቶችን የጽንሰ ሐሳብ ቃላት አለ አይደል ዲሞክራሲ ወይ ፍትህ ስትል ቃላቱ የግድ ዋስትና የለውም ይዘት ይኖረዋል የምትል አለ አይደለም የጽንሳዊ ይዘት ይኖረዋል ብለህ ቅድመ ግንዛቤ ሊኖር አይችልም። ምክንያቱም ብዙ ጊዜ በአገራችን ችግርና በትግሉን ያየነው አሁንም በፋኖም ትግል የምናየው ቃል መወርወሩ ያንን ቃል የሚይዘውን ቁም ነገር ይዟል ወይስ ብሎ የቃላት ዝውውር ነው ብለህ መጠየቅም ወሳኝ ነገር ነው እና በዚህ ይሄን እንደ መግቢያ ያህል መናገር ፈለኩ። ባጭሩ አይ በጣም ጥሩ ነው። ባጭሩ ግን ለዚህ አሁን ለምሳሌ የሐሳብ ጥረት ብለህ መጀመሪያ ያስረዳኸው ጥራቱን የምትለካው በግብህ መሆን አለበት ነው አይደለም? ምክንያቱም የሆነ ነገር ለማጥራት ስትፈልግ ከድል አኳያ ከፖለቲካ አኳያ ብለህ ገለጽከው ያ ነው እንዲገልጽልህ የምትፈልገው ነገር ጥራቱ ያ ነው። በሌላ በኩል ቢሄድ ጥራት አለው ማለት ላትችል ትችላለህ እንደማለት ነው። ራሱ ግቡን በደንብ ማስቀመጡ በጥራት ይጠይቃል። ራሱ ግቡ አይደለም? አሁን እኛ ሀገር እዚህ አሁን ያለንበት ሀገር አይተሃል። በሚዲያ ብዙ ጊዜ ውይይት አሁን ተይዟል። ይህ ሀገር ከእስራኤል ጋር ተባብሮ ኢራንን ሲወጋ ዓላማው ግቡ ምንድን ነው የሚለው ግልጽ ላይሆን ይችላል ራሱ እና ያ በቀጥታም ባይሆን በተዘዋዋሪ የሐሳብ ጥራት ጉድለት ነው። ሐሳብ ከግብ ቀረጻ እንግዲህ ከሐሳብ ነው የሚነሳው እና ያሳያል ማለት ነው። በጣም እስኪ እሺ በዚህ እስኪ እንግዲህ እንቀጥልበት። ያሱ በአንተ በኩል ደግሞ እንግዲህ ያው ዋናው ከዚሁ ከፋኖ ጋር የማያያዝም ነገር እንዳለ ሆኖ ሌላ የምትጨምረውም ነገር ካለ ይቻላል። ግን እንግዲህ ይሄ ከዚህ ከተያዘው የህልውና ትግል አንጻር ከፖለቲካው አንጻር የአስተሳሰብ ግልጽነት ስንል ምንድን ነው ማለት? ለምሳሌ አሁን እንዳልነው ግቡ የት መድረስ ነው የምፈልገው ምናምን የሚለውን ነገር የሚመልስ ነው ብለህ ታስባለህ ወይስ የተለየ አይነት አስተሳሰብ ነው? እንዴት ነው የምታየው? የሐሳብ ጥራት፣ የአስተሳሰብ ግልጽነት የተለያዩ ተርሞች አሉ የሚነሱና
እስኪ አሁን ዛሬ ከተነሳንበት አንጻር ያንተን ደግሞ እኔውና የኔንም የተወሰነ ነገር እላለሁ።